የኮንዶሚኒየም ቤት ቆጣቢዎች በማህበራዊ ሚዲያ በመደራጀት ላይ ይገኛሉ። ከ4000 በላይ ቆጣቢዎች መደራጀታቸው የታወቀ ሲሆን ለዓመታት ቁጠባቸውን ቀጥለው ቤት ያላገኙበትን ምክንያት እየጠየቁ መሆኑን ሰምተናል። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኮንዶሚኒየም ቤት ቆጣቢዎች በማህበራዊ ሚዲያ በኩል በመደራጀት ላይ ይገኛሉ። ከ4000 በላይ ቆጣቢዎች መደራጀታቸው የታወቀ ሲሆን ለዓመታት ቁጠባቸውን ቀጥለው ቤት ያላገኙበትን ምክንያት እየጠየቁ መሆኑን ሰምተናል። በኢትዮጵያ የነዋሪዎችን የቤት ተደራሽነት ለማሟላት ከ1997 ዓ.ም ጀምሮ የጋራ ህንፃ ቤት ባለቤት አዋጅ ተደንግጎ በተጀመረው የኮንዶሚኒየም ቤት ቁጠባ ፕሮግራም በመቶ ሺዎች የሚቆጠሩ ሰዎች ተመዝግበው የቤት ቁጠባ እንደጀመሩ ዛሬም ድረስ እየቆጠቡ እንዳሉና እጣ ደርሷቸው የቤት ባለቤት የሆኑ እንዳሉም ይታወቃል። በ1997 እና በ2005 ዓ.ም የኮንዶሚኒየም ቤት ለማግኘት ለዓመታት መስፈርቱን አሟልተው በመመዝገብ ሲቆጥቡ የነበሩ እነዚህ ቆጣቢዎች ቤት የማግኘታቸው ነገር የውሃ ሽታ እንደሆነባቸውም በተደጋጋሚ ጊዜ ሲገልጹ ቆይተዋል። ይህንን ምክንያት በማድረግም የኮንዶሚኒየም ቆጣቢዎች በማህበራዊ ሚዲያ በኩል መሰባሰብ መጀመራቸውን ነው የደረሰ መረጃ የሚያሳየው። የኮንዶሚኒየም ቤት ቆጣቢዎቹ የወደፊት እጣ ፈንታቸውን በተመለከተ ምላሽ እንዲሰጣቸው ለተለያዩ የመንግስት አካላት ጥያቄያቸውን ማቅረባቸውም ታውቋል። ይህንን ጉዳይ በተመለከተ በ2005 20/80 እና 40/60 የኮንዶሚኒየም ተመዝጋቢዎች ኮሚቴ የሆነችው ወይዘሮ ሄለን ኤፍሬም እንደገለጸችው በምትሰራበት ኮሚቴ ውስጥ በማህበራዊ ድረገጽ የተመዘገቡ ከ4000 በላይ ቤት ተመዝጋቢዎች እንዳሉ ተናግራለች። በተደጋጋሚም ጥያቄያቸውን ይዘው የከተማ አስተዳደር የቤቶች ልማት ቢሮና የቤቶች ልማት ኮርፖሬሽን መመላለሳቸውን አስታውቃለች። ነገር ግን ሳትሰለቹ ቆጥቡ ከሚል ተስፋ የተለየ በተጨባጭ የሰጧቸው መፍትሄ እንደሌለ ገልጻለች። መንግስት የኮንዶሚኒየም ቤቶችን ለልማት ተነሺዎች እየሰጠ ለዓመታት የቆጠብነውን ነዋሪዎች የማይሰጥበትን ምክንያት ይገለጽልን ስትልም ጠይቃለች። የሚመለከታቸው አካላት ጋር ሲሄዱም ሌሎች የቤት አማራጮች አሉን፣ ብራችሁን ከፍ አድርጋችሁ ቆጥቡ እንደሚባሉ ጭምር ነው የገለጸችው። ቀድሞውንም ቢሆን የኮንዶሚኒየም ቤት ቁጠባ ፕሮግራም የመጣበት ዓላማ ዝቅተኛ ኢኮኖሚ ላይ የሚገኘውን ነዋሪዎች ለማገዝ በመሆኑ ጥያቄያቸው ምላሽ እስኪያገኝ ድምጻቸውን እንደሚያሰሙ አክላለች። ወይዘሮ ሄለን ከዕጣ አወጣጥ ስርዓቱ ጋር በተያያዘን ፍትሐዊነቱ ላይ ጥርጣሬ እንዳላትም ነው የገለጸችው። ይህንን ጉዳይ በተመለከተ በኢትዮጵያ ቤቶች ኮርፖሬሽን የኮርፖሬት ሰርቪስ ዘርፍ ምክትል ዋና ዳይሬክተር አቶ ስለሺ አጥናፌ እንዳብራሩት ከ1997 ዓ.ም ጀምሮ ኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች የ20/80 510,000 የ40/60 ተመዝጋቢዎች 90,000 በድምሩ 600,000 ተመዝጋቢዎች ሲሆኑ ከነዚህም ውስጥ ለ370,000 ተመዝጋቢዎች ቤት እንዳስረከቡ ተናግረዋል። ለቀሪዎቹ ተመዝጋቢዎችና ቆጣቢዎች ቤት ያላስረከቡበትን ምክንያት ሲገልጹም ኮንዶሚኒየም ቤቱን በጊዜው ያላስረከቡት አጋጥሟቸው በነበረ የብድር ጫና እንደሆነና ባለፉት 5 ዓመታት መስሪያ ቤታቸው 40 ቢሊዮን የሚጠጋ የገንዘብ ዕዳ እንደከፈለ ገልጸዋል። ቀሪ 30 ቢሊዮን ብር ብድር እንደሚቀር መንግስት ከ2011 እስከ 2018 ዓ.ም ለቤቶች ልማት ኮርፖሬሽን 50 ቢሊዮን የሚጠጋ ገንዘብ እንደደጎመ ባለፉት 5 ዓመታትም 139,000 የሚሆኑ ያልተጠናቀቁ ቤቶችን አጠናቀው እንዳስረከቡ አክለዋል። አሁን ላይ ቤቶቹን አጠናቀው ለማስረከብ አበዳሪ ተቋማትን እየጠበቁ እንዳለና ብድሩ በተገኘ በአጭር ጊዜ ውስጥ ቤቶቹን እንደሚያስረክቡ መንግስት የቤት ተደራሽነትን ለማስፋት በትኩረት እየሰራ እንደሚገኝ አስታውቀዋል። የከተማና መሰረተ ልማት ሚኒስቴር በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸውን ቤቶች በሚመርቅበት ወቅት ሚኒስትሯ ወይዘሮ ጫልቱ ሳኒ በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ከታለመለት ዓላማ አንጻር ስህተት እንደነበር ማንሳታቸው ይታወሳል። ሁሉንም ሰው የቤት ባለቤት ማድረግ አይቻልም ያሉት ወይዘሮ ጫልቱ የቤቶች ፖሊሲውን ተከትለው በሚወጡ መመሪያዎች መንግስት 20% ለአቅመ ደካሞችና ለሀገር ባለውለታዎች ቤት እንዲሰራ የሚያደርጉ ናቸው ብለዋል። የተቀረውን 80% መንግስት ምቹ ምህዳርን እየፈጠረ የግል ባለሀብቱ እንዲሳተፍ በማድረግ አቅም ያለው የቤት ባለቤት እንዲሆን አሊያም ደግሞ በገቢው ልክ የኪራይ አማራጭን እንዲያገኝ ማድረግ መሆኑን ተናግረዋል። ከዚህ ቀደም የቤት ፖሊሲ እንደ ሀገር አለመኖሩን አስታውሰው በመንግስት በከተሞች ይሰራ የነበረው የጋራ መኖሪያ ቤት መንግስት በስፋት የተሳተፈበት መሆኑና የፕሮጀክት አፈጻጸሙ መዘግየትን ጨምሮ ትክክል ያልሆኑ አሰራሮች እንደነበሩበት ገልጸዋል። የጋራ መኖሪያ ቤት አቅም የሌላቸው ዜጎችን ለይቶ ለመጥቀም የታሰበ ቢሆንም ከምዝገባ ስርዓቱ አንስቶ በነበረው ልክ ያልሆነ አሰራር ምክንያት የጋራ መኖሪያ ቤቶች ፕሮጀክት ላለው የሚጨምር እንጂ ቤት የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ እንዳልነበረ ሚኒስትሯ ገልጸዋል። 1997 እና
በ2005 ለ20/80 እና ለ40/60 የቤት ተመዝጋቢዎች ቁጠባችሁን እየቆጠባችሁ የቤት ዕድል እየጠበቃችሁ ላላችሁ በሙሉ ሊኖርባችሁ የሚገባው ወራዊ የቁጠባ መጠንን በተመለከተ አዲስ መረጃ ይፋ ተደርጓል። በዚህም እስከ ጥር 2018 ዓ.ም ማለትም ለ150 ወራት ልትቆጥሩት የሚገባው ዝቅተኛ የገንዘብ መጠን ምን ያህል መሆን እንዳለበት ነው የታወቀው። በዚህ መሰረት ለ40/60 ተመዝጋቢዎች ወራዊ ክፍያው ለባለ 3 መኝታ 2450 ብር፣ ለባለ 2 መኝታ 1550 ብር፣ ለባለ 1 መኝታ ደግሞ 1033 ብር መሆኑ ይታወሳል። በዚህ መሰረትም ለ150 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 367500 ብር፣ ለባለ 2 መኝታ 232500 ብር፣ ለባለ 1 መኝታ ደግሞ 154950 ብር መሆኑ ታውቋል። ይህ መጠን ተመዝጋቢዎች የቤቱን 40 በመቶ ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠው ዝቅተኛ ወራዊ ግዴታ መሆኑን የታወቀው። ቤቱ ደርሷችሁ ርክክብ በምትፈጽሙበት ወቅት ደግሞ መንግስት በሚያወጣው በወቅታዊ ዋጋ ጭማሪ የሚኖር እንደሚሆን ታውቋል። አሁን ደግሞ የ20/80 ቤቶችን እንመለከታለን። ለምዝገባ የሚያስፈልግ የቁጠባ መጠንን በተመለከተ ለነባር ማለትም ለ20/80 የ1997 ተመዝጋቢዎች ወራዊ ክፍያቸው ለባለ 3 መኝታ 685 ብር፣ ለባለ 2 መኝታ 561 ብር፣ ለባለ 1 መኝታ 274 ብር እንዲሁም ደግሞ ለስቱዲዮ 151 ብር ወራዊ ክፍያ መሆኑ ይታወቃል። በዚህ መሰረት ለ150 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 102750 ብር፣ ለባለ 2 መኝታ 84150 ብር፣ ለባለ 1 መኝታ 41100 ብር፣ ለስቱዲዮ ደግሞ 22650 ብር መሆኑ ታውቋል። በአዲስ ማለትም ለ20/80 የ2005 ተመዝጋቢዎች ደግሞ ወራዊ ክፍያው ለባለ 3 መኝታ 489 ብር፣ ለባለ 2 መኝታ 401 ብር፣ ለባለ 1 መኝታ ደግሞ 196 ብር እንደሆነ ታውቋል። በዚህ መሰረት ለ150 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 73350 ብር፣ ለባለ 2 መኝታ 60150 ብር፣ ለባለ 1 መኝታ 29400 ብር መሆኑ ታውቋል። ይህ መጠን ተመዝጋቢዎች የቤቱን 20 በመቶ ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠ ዝቅተኛ ወራዊ ግዴታ ነው። ቤቱ ደርሷችሁ ርክክብ በሚፈጸምበት ወቅት በወቅታዊ ዋጋ ጭማሪ እንደሚኖር ይታወቃል። ለ10/90 የተመዘገቡ የመጀመሪያ የቁጠባ መጠን 187 ብር ቢሆንም ተመዝጋቢዎች በቁጥር ትንሽ ከመሆናቸው በላይ ለሁሉም ቤት መሰጠቱ ታውቋል። ከዚሁ ጎን ለጎን የአዲስ አበባ የቤቶች ልማትና አስተዳደር ቢሮ የከተማው አስተዳደር ለረጅም ጊዜ የቆየውን የቤት ፍላጎት ለማሟላት የተለያዩ የቤት ፕሮግራሞችን ተግባራዊ ማድረግ መቀጠሉን ያስታወቀው። እንደ ቢሮ ገለጻ በ1997 እና በ2005 የኮንዶሚኒየም ቤቶች ፕሮግራሞች ቁጠባ የጀመሩ ዜጎች በቀጣይ በሚኖሩ የግንባታ ፕሮጀክቶች አማካኝነት የመኖሪያ ቤት ለማግኘት ብቁ ይሆናሉ ተብሏል። የቢሮ የጽህፈት ቤት ኃላፊ አቶ አብዲሳ አራርሶ እንዳሉት በ1997 እና 2005 የቁጠባ መርሃ ግብሮች የተመዘገቡ ነዋሪዎች በ2014 በወጣው የመጨረሻው የኮንዶሚኒየም ቤቶች 14ኛ ዙር ዕጣ ውስጥ እንዲካተቱ ተደርገዋል። በ1997 የተመዘገቡ ቆጣቢዎች በተለይም ለስቱዲዮና ለባለ 3 መኝታ የተመዘገቡት ሁሉም በሚባል ደረጃ ቤት ማግኘታቸውንና ቀሪ ቤቶችን ለ2005 ተመዝጋቢዎች ማስተላለፍ መጀመሩን አሳውቀዋል። የ1997 ቆጣቢዎች በ14ኛው ዙር ሙሉ በሙሉ ቤት አግኝተዋል ማለት ይቻላል ያሉት አቶ አብዲሳ ተገቢ ቁጠባቸውን በሰዓቱ ማጠናቀቅ ያልቻሉት ግን በኋላ ላይ መቆጠብ በመቀጠላቸው አሁን ላይ ብቁ የሚያደርጋቸውን ገንዘብ መቆጠባቸውን ገልጸዋል። ሆኖም በቀጣይ ዕጣ ሲወጣ ለ1997 ቆጣቢዎች ለብቻቸው የተለየ ወይም ልዩ ምደባ እንደማይኖራቸው አስረድተዋል። የቀሩት አብዛኛዎቹ የ1997 ቆጣቢዎች ለባለ 2 መኝታ ቤት የተመዘገቡ መሆናቸውን ጠቁመዋል። በአሁኑ ጊዜ በ5 አማራጮች ቤቶች በመገንባት ላይ በመሆናቸው የ1997 እና የ2005 ቆጣቢዎች ከሚገነቡት ቤቶች ወደፊት በሚሰጥ አቅጣጫ መሰረት ዕጣ እንዲወጣላቸው እንደሚደረግ ጠቁመዋል። አሁንም እንደተገለሉ የሚያምኑ ቆጣቢዎች ካሉ ቁጠባውን እስከቀጠሉና የፕሮግራሙን መስፈርቶች እስካሟሉ ድረስ አሁንም ከቀጣይ የቤቶች ልማት የመጠቀም ዕድል እንዳላቸው ቢሮ አስታውቋል።